ይህ ሴጋ የሚመታ ባለጌን አምጥታችሁ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ታል ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ ሰይፉ ፋንታውን አድርሱልኝ። ሰይፉ ፋንታውን አንቺ እንግዲህ አለው አንቺ በወፍ በረር እንዳያችሁት አዶናይ ምላሽ ሰጥቷል ማለት ነው። የአዶናይ የዮኒ ማኛ እንዲሁም የሰይፉ ውዝግብ እጅግ በተጋጋለ ሁኔታ ቀጥሏል ማለት ነው። ቤተሰቦች ያለውን ነገር አብረን እናያለን። ሀሳብ አስተያየቶቻችን እንደተለመደው እንሰጣጥበታለን ማለት ነው። ኮሜንት ላይ አትጥፉብኝ። እምወዳችሁ አሁንም ሽልማቱ ይቀጥላል ማለት ነው። እምወዳችሁ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወደ ጉዳዩ ንግባና እመለሳለሁ ቤተሰቦች። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤት ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኢትስ ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው
ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ላይ ይተትን እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለጥ እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወዳለሁ። ሰይፉ ፋንታውን አድርሱልኝ። ሰይፉ ፋንታውን በዘረኝነት ማንም አያውቅም። እኔ ደቡቦች በጣም ማዝነው አንድ ነገር ልንገራችሁ። በጣም ነው የምወዳችሁ። 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ለተራቡት ጌዶ ማህበረሰብ ነው ጌዶ ነው ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ቴንኪው ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ የተነሱ እህቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ይህ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋለ እና ትረሳላችሁ። ውለታ አትርሱ። ዩቲ በጣም ጀግና ነሽ። ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት ተጫወታችሁበትና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያደረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗን የተናገረችውና ከዛ ይለም ሰይፉ ትግራይ ጠል ነው ብለው መጡ። ስለ ትግራይ ምን ብሎ ያውቃል? ስለ ህወሓት በጣም ነው የምንጠላት። ህወሓትን በጣም ነው የምጠየፋት። ስለ ትግራይ ማለት ነው። ስለዚህ በዘር አርገው የዲቻ 3 ልጆች ስለተነሱ ደቡብ አዶናይ እያሉ መንፈራፈር ጀመሩ። ወደ ዘር ወስደውት በጣም ወደ አስገረመኝ ነገር ከመሄዴ በፊት ስለዚህኛው ጉዳይ አንድ ነገር ልናገር። ሰይፉ ምንም ነገር እንዳልተፈጠረ ምንም እንዳልጠየቀው አድርጎ አድርጎ ምን ሲል ነበረ? መተህ እንደፈለክ እንትን መቀስቀስ ትችላለህ፣ ቤትህ ነው ምናምን ብሎ ሰክሷል። መልሶ ደግሞ ምን አለ ሲያውሰበስበው መጥፎ የሆነ ነገር እንትን ማትሉ ሰዎች ምናምን አረልና አውሰበሰባት ማለት ነው። ደግሞ እዚህ ቦታ ላይ ሲመጡ ጥሩ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ ያቀርበናል። ከዛ እሱ ነገር ግራ ያጋባኝ ነበር። አሁን አዶናይ እንደተናገረው በጣም ደጋግሜ ጠይቄው ሪጀክት አድርጎብኝ ነው እያለ ነው። በአንድ በኩል ደግሞ ሰይፉን ትክክል ነው ብዬ የማስበው ምንድነው አሁን እሱን ቢያቀርበው ከዚህ በፊት በሌሎች ሰዎች እንደተተቸው ሾው ላይ ጥያቄ ነው። እንደዚህ አይነት ህዝብን ወደ መጥፎ ነገር የሚከት ልምድ እያስተማረ ያለ ሰው እንዴት አቀርባለህ ብለው በጣም ብዙ ሰው ያብጠለጥለው ነበር እና ያችን ፍራቻ ይመስለኛል። እናንተም ሀሳባችሁን በነፃነት ኮሜንት ላይ አስቀምጡልኝ። የተሰማችሁን ነገር ሞዳችሁ ቤተሰቦቼ በጣም ያሳቀኝና ያስገረመኝ ነገር ምላችሁን ደግሞ ላሳያችሁ። በደንብ ላጩ አንቺው አለው አንቺው
አንቺ እንደዚህ አለው አንቺ ልሙጥ ሆነች እኮ ጋይስ ልሙጥ አለው አለው ያው እቺ ማጥቀር አንቻት ይጅም ቅጣት አይጂም ሞት ልሙጥ ወረቀት ጋይስ ፈሪጣዳ ሃይማኖት ፈሪጣያ ንገርን በጣም አይ ሞት መች ነው የሚያበቅልላት ታዲያ? ቀዩ ነው እኮ ነው ደግሞ የሚያበቅልላት ሄዳ አደራችሁን ዶክተር ተባልጉልኝ በእናታችሁ ልቀቂው አይደል ልቀቂው አረጅ ጠቅላላ ዝላጭ ደግሞ ሆስፒት የተላቀምኩ ነው